አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ። እውነት ለመናገር ዛሬ ደብሮኛል። በጣም ነው የከፋኝ፣ በጣም ነው የደበረኝ ማለት ነው። ብሩኬ በዚህ ደረጃ ሲሰደብ፣ ብሩኬ በዚህ ደረጃ ሽንታም ተብሎ ዲስሪስፔክት ሲደረግ በጣም ነው ያሳዘነኝ። በጣም ነው የከፋኝ። አስባችሁታል? ይሄ ጎደሎ የሆነ ልጅ ማለት ነው ብሩኬን ፈሪነህ ሽንታምነህ ምናምን ብሎ ቪዲዮ ሲሰራበት ላሰማችሁ። እናቴም በጣም ነው የደበረኝ። በጣም ወላሂ አድርሱለት። የመልስ ምት ግን አይችለውም። እንድታደርሱለት እፈልጋለሁ ፕሊዝ። ነውር ነው እሱ ሼም ነው ያዘኝ። እንዴ በዚህ ነው ሰው አልጋ ላይ ሽንቱ ይቻላል እንዴ? የሆነ እኔ መሳቅ ሳልፈልግ ነው እየሳቅኩ ያለሁት። ፋሚሊ ሽን መቀበላ ክቶኝ ሽንታም ነው ብያችሁ ነበር መጀመሪያ እና እኔ አንተን መናገር ምናምን ፈልጌ አይደለም የምናገር ነገር ስራ ነው እንድናገር የሚያስገድደኝ እና እውነት ለመናገር ሽንታም ነህ። እሱን ደግሞ አይተናል። አልጋ ላይ ሽንትን ሸንታል እና እኔ እውነት ለመናገር እሱን መስደብ መናገር ፈልጌ አይደለም የምናገረው ምሰድበው፣ ግን ነገር ስራ ነው በቃ እንድናገር የሚያደርገኝ። ምንም ፕራንክ አይደለም። ኦልሬዲ አልጋ ላይ ሽንትን ሸንታል። ውስጥ አምኖ መቀበል አለበት ይሄን ነገር። እንዴት ነው? ቆይ ላይ ልጅ ግን እና ለአቡ ዛቱ እንትን የለውም እንዴ? ቤተሰብ ምናምን ዘር ማንዘር የለውም እንዴ? እንዴት ነው በዚህ ደረጃ ብሩኬን ዲስሪስፔክት የሚያደርገው? ውዶቼ በጣም ነው ያናደደኝ። በጣም ማለት ነው ቪዲዮውን ሳይው አይኔን አይታችሁታል? በጣም ነው ያለቀስኩት። በጣም ማለት ነው። እንዴት ነው ሰው በዚህ ደረጃ ብሩኬን ዲስሪስፔክት የሚያደርገው? ሂዳችሁ ደግሞ ገብታችሁ የምታዩለት እንዴት ነው የምታናድዱኝ እናንተ? እንዲህ ባረግላችሁ ደስ ባለኝ። ብሩኬን በዚህ ደረጃ ዲስሪስፔክት እያደረገው አንተ ሽንታም አንተ እንትን እያለ አንተ ማለህ አይደል እንዴ? የወንድ ጅልጅላ አንፎ የኛ ብሩኬ ጀግና ነው ብሮ፣ ጀግና አንተ አለህ አይደል እንዴ? የሰው ሚስት ሙጥኝ ብለህ ሃይሚ የኔ ናት ምናምን እያልክ እንትን የምትለው አድርሱለት። ለዚህ ጎደሎ ልጅ ማለት ነው አድርሱለት። ወንድ ልጅ አልጋው ላይ ሽንቱ የሚሻለው አንተ ትልቅ ሰው ነህ። በዚህ እድሜ ሽንትን አልጋ ላይ ትሸናለህ? አረ ነውር ነው፣ በእናትህ ነውር ነው፣ እውነት ነውር ነው። በጣም ይደብራል። እኔ አሁን ደብሬ ነው ይህን ቪዲዮ የምቀርጽላችሁ ለማለት፣ ምክንያቱም አያደረግም በቃ። ይህ ልጅ ግን እኔ ማስደብደብ አለብኝ። ያጀማ ምን ትላላችሁ? እናስደብድበው፣ እንሂድበት። እኔ ገንዘብ ከፍዬ ይህን ልጅ አስደበድበዋለሁ ውዶቼ፣ እናቴን አስደበድበዋለሁ። ብር ካለ በሰማይ መንገድ አለ። ምክንያቱም የመጣብን በብሩኬ ነው፣ በብሩኬ ማለት ነው። ስለዚህ ይህ ልጅ መቀጥቀጥ አለበት ውዶቼ። ቢያንስ ማለት ነው በኢትዮጵያ 100 ሺህ ብር ቢሰጥ ይህ ልጅ እንደ ቲማቲም ይቀጠቅጡታል ጎረምሳዎቹ። 100 ሺህ ብር ተገንቶ ነው እንዴ? 100 ሺህ ብር በዚህ ደረጃ ዲስሪስፔክት ሲደረግ ብሩኬ አስባችሁታል? እኔ ዛሬ ሙቼ በሆን ነው ያልኩት ውዶቼ። እንደዚህ በዚህ ደረጃ ዲስሪስፔክት ሲያደርጋቸው ሲያናድ በቃ እኔ አላቅም። በጣም ነው የተሰማኝ ማለት ነው። ይህን ልጅ እኔ አስቀጠቅጠዋለሁ፣ አስረግጬ ነው የምነግራችሁ። አስደበድበዋለሁ፣ አልፋታውም። የማስቀጠቅጠው ደግሞ ለምን እንደሆነ ታውቃላችሁ? በብሩኬ ፈንታ እኔ አስቀጠቅጠዋለሁ። እንደዚህ አይነት የሴት አዳሪ ልጅ ብሩኬን አይሰድበውም። ገባችሁ? ለምን? ብሩኬ በጣም ጎበዝ፣ በጣም ጀግና፣ በጣም አስተዋይ ነው። ተረዳችሁ? እና በዚህ ልጅ ግን እንዲሰደብ አንፈልግም። ገባችሁ? ለምን? እኔ ነው ማስቀጠቅጠው። ይሄ ሴት ማለት ነው። ይሄ ሴት የሴት ቅንቡርስ ማለት ነው። እኔ አስቀጠቅጠዋለሁ። ከምሬ ነው የምነግራችሁ። አልፋታውም። ገባችሁ? ምክንያቱም ብሩኬን ነክቶ እሱ በሰላም አይቀመጣትም። ገባችሁ? እሱ በሰላም አይቀመጣትም። እኔ ኢንሻአላህ የሆነ ሰው እልና ለለለለ እልና ከዛ ምን እንደማረግ እኔ ነው የማውቀው። ምን እንደማረግ እኔ ነው የማውቀው። አንተ ዋጋ መክፈል አለብህ። ምክንያቱም ብሩኬን በዚህ ደረጃ ዲስሪስፔክት እያረክ፣ በዚህ ደረጃ እየተናገርክ፣ በዚህ ደረጃ እያልክ አንተ በብሩኬ አትሸቅልም የኔ አባት። ሁለተኛ ደረጃ ደግሞ
ብሩኬ በጣም ጎበዝ፣ በጣም አስተዋይ፣ በጣም ጀግና ነው። የትናንትናው ደግሞ ሽንቱ ፕራንክ ነው። እውነት እንዳይመስልህ ፕራንክ ታውቃለህ? ፕራንክ ነው። አንተ ግን በቁም ነገር ቆጥረኸው ብሩኬ ሽንታም ነው እንደዚህ ነው ትንሽ ሽንታምማ አንተ ነህ አባቴ፣ ሽንታም አንተ ነህ። ምክንያቱም እንዳንተ አይነት የወንድ ጎደሎ የኛን ብሩኬ አይናገረውም የኛን ብሩኬ በጣም ጀግና፣ በጣም አስተዋይ፣ በጣም ጎበዝ፣ ለፍቅር ዋጋ የሚከፍል ጀግና ነው። ኦኬ ካላወክ ብዬ ነው ካላወክ። ምክንያቱም አንዳንዴ ዝም ብላችሁ ሳታውቁ ትበጠረቃላችሁ። ስለዚህ ብሩኬ በጣም ጎበዝ ነው። አንዳንዴ ለምን እንደሆነ ታውቃላችሁ? ለፍቅር ዝቅ ስትሉ ማለት ነው። ለፍቅር ዝቅ ስትሉ አንዳንድ ሰዎች ምን ይመስላችኋል መሰላችሁ? ሽንፈት ይመስላችኋል። ሽንፈት ማለት ነው። ሽንፈት ይመስላቸውና መተው ከዚህ ላይ ብዙ ነገር ያወራሉ ማለት ነው። እና ብሩኬ በጣም ጀግና፣ በጣም አስተዋይ፣ በጣም ጎበዝ፣ ምን ማድረግ እንዳለበት ምን ማድረግ እንደሌለበት በደንብ ጠንቅቆ የሚያውቅ ነው። እንዳንተ አይነት ሰው ደግሞ ብሩኬ አይናገረውም። ኦኬ ሽንታም ብለህ ትንሽ አታፍርም እንዴ? ሽንታም አንተ ነህ፣ ቅዘናም አንተ ነህ። ምክንያቱም የሰውን ባለትዳር የሆነችን ሴት እየተመኘህ 40 ጊዜ ቪዲዮ የምትሰራህ እኮ አንተ ነህ። ብሩኬ አይደለም እየሰራ ያለው። ትንሽ አይደብርህም እንዴ? ማፈሪያ የሚባል የለህም? እፍረት የሚባል የለህም? እፍረት አልፈጠረልህም? እኔ ይቅርታ አድርጉልኝ ውዶቼ፣ እንዴት እንዳለቀስኩ ውዶቼ፣ በጣም ነው ያለቀስኩት። ለምን ካላችሁ እንዴ ሰው እንዴት ነው በዚህ ደረጃ የሚያስመስለው? በአላህ እንዴ በቃ ብሩኬ አይመልስልህም። ብሩኬ ስለናቀህ አይመልስልህም። እኛ ነው የምንመልስልህ። ስለዚህ ሃይሚ አንተን አትፈልግህም። ገባ? ሰው እንዴት ነው በዚህ ደረጃ ያጀማ ግዴታ ካልመለሳችሁልኝ እኔ ታንቄ እሞታለሁ ብሎ የሚለፈልፈው? እና ለማንኛውም ለዚህ ኮተታም ልጅ እንድታደርሱልኝ እፈልጋለሁ። ለምን ካላችሁ ብሩኬንና ሃይሚን በጣም እየተዳፈረ ነው። በጣም ማለት ነው። እኔ አስቀጠቅጣለሁ። እናቴን ጠብቅ። እኔ ካላስቀጠቀጥኩ አንተን እውነትም እኔ አይደለሁም። መቀጥቀጥ አለብህ። አዎ መቀጥቀጥ አለብህ። እንዳንተ አይነት ሰው አያስፈልግም። ሰው እያላት መኖሩን እያወቅ ጓደኛ እያላት መኖሩን እያወቅ በዚህ ደረጃ ዲስሪስፔክት እያረክ ቪዲዮ የምታደርገው ነገር እኔ በጣም ነው የሚያበሳጨኝ። ምክንያቱም ሃይሚና ብሩኬ አንተ ስላልክ አይለያዩ። ገባ? የደንቆርነቱ ምልክትህ ብሩኬን አንተ ሴት፣ አንተ ምን፣ አንተ ሽንታም ብለህ ስትሳደብ ሽንታም አንተ ነህ። እኔ ደግሞ እሰራልሃለሁ፣ ጠብቀኝ። ብሩኬ ስለናቀህ ነው አይደል ያልመለሰለት? እኛ ደግሞ እኔ አስቀጠቅጣለሁ። አንተን እኔ ልኬ ካላስቀጠቀጥኩ ጠብቅ ማለት ነው። አንተ ኮተታም ሰው እንዴት ነው በዚህ ደረጃ ያጀማ ማለት? እኔ አላቅም። ይህ ልጅ ዘገምተኛ ነው፣ ያመዋል። የትኛውን አካል ነው የሚያመው? ለምንድን ነው የሚያመው? አላቅም ውዶቼ፣ ለምንድን ነው የሚያመው? ገባችሁ? በዚህ ደረጃ እንዴት ነው እንትን የሚለው ዲስሪስፔክት የሚያደርገው? በዚህ ደረጃ ማለት ነው። ብሩኬን ለማሳጣት ነው እንግዲህ ይሄ ሁሉ ሴራ የምሰራው፣ ብሩኬን ለማሳጣት አስባችሁታል? በጣም ከባድ ነው። እና አንዳንድ ሰዎች እወቁ። ለዚህ ልጅ ግን እኔ እበቃዋለሁ ውዶቼ። እናንተ ምንም አትበሉ፣ እኔ እበቃዋለሁ። ገባችሁ? ምክንያቱም ይህ ልጅ ዝም መባል የለበትም። አስረግጬ ነው የምነግራችሁ። ዋጋውን ማግኘት አለበት። ገባችሁ? ብሩኬን ነው አይደል የተሳደቡ? የኛ ብሩኬን ነው አይደል የተሳደቡ? እኔ ነው ለአንተ መበቃ። እኔ ለአንተ ምን እንደማረግ ነው ያውቃለሁ። ኦኬ ጊዜህን ጠብቅ። በለፈለፉ ባፊ ጠፉ የሚለው ሙዚቃ እየዘፈንክ እንድትሄድ ነው ማረግ። በለፈለፉ ባፊ ጠፉ የሚለው ሙዚቃ
እየለፈለፍክ እንድትሄድ ነው የምናረግህ። ምክንያቱም እንዳንተ አይነት ሰው ብሩኬን አይሳደብም። ኦኬ እንዳንተ አይነት አስመሳይ እንዳንተ አይነት ሽንታም ልሽንቱን ሸንቶ እንደዚህ ብሎ ቪዲዮ አይሰራበትም በብሩኬ። እኔ ነው ዋጋ ማስከፍልህ፣ አንተን ጠብቅ። ለዚህ ኮተታም አድርሱለት። እኔ በደንብ አርጌ አስገርፈዋለሁ ውዶቼ፣ በደንብ አርጌ ልኬ አስገርፈዋለሁ። ተረዳችሁ? እንደዚህ አይነት የወንድ ሽንታም መገረፍ አለበት። ብሩኬን ሽንታም ብሎ ነው አይደል ቪዲዮ የሰራው? መገረፍ አለበት። ተረዳችሁ? ለምን ብሩኬ በዚህ ደረጃ እንዲሰደብ ሆነ እንዲንቋሸሽ ሆነ ምን እንዲል ሆነ አንፈልግም። ለዚህ ኮተታም እንድታደርሱለት እንፈልጋለን። ሁለተኛ ደግሞ አንዳንድ ሰዎች ብሩኬን ለማጥፋት ብሩኬን የሆነ ነገር ለማድረግ የምታረጉት ሴራና ስራ አለ። ሴራና ስራ ማለት ነው። ብሩኬ አይጠፋም። ተስፋ ቆርጣችሁ የራሳችሁን ላይፍ ኑሩ። ለዚህ ልጅ እንድታደርሱለት ፈልጋለሁ። ገባችሁ? እኔ ነው የምሰራለት። እኔ አስቀጠቅጥ